ሩታ ባሏን አሳልፋ ለውሽሚት ልትድራት እንደሆነ ተዘጋጅታለች ማለት ነው። ውሽሚት ጋር የቅርብ ጓደኛሞች ሆነዋል። እንግዲህ ሰሞኑን በጣም ሲጣሉና ባሌን እኔ ሚስቱ ነኝ፣ ህግ ሚስቱ ነኝ፣ ለአንቺ የሚገባ አይደለም እያለቻት ሁሉ ከባድ ጸብ ተፈጥሮ ነበር። አሁን ደግሞ ባሌን ልስጥሽ፣ አንቺ ጋር በቃ አንቺ አግቢው በማለት ብላታለች። ሄርሜላ የዋኋ ደግሞ አምናትና እንዲሁም ከእሷ ጋር እንዲቀጥል መስሏት የሩታ ሀሳብ እውነት መስሏት ተቀብላለች ማለት ነው። ሩታ ግን ያደረገችው ነገር ምን አስባ ነው? ሄርሜላን እንደዛ ብላ እየነገረቻት ምንም በማሰብ ነው? እውነት ያለችው ነገር ትክክል ነው ወይንስ እውነቷን ነው? ሄርሜላስ እንደዛ በፍጥነትና ደግሞ በየዋህ ልቧ ሩታ ያለቻትን የተቀበለችው በፍጥነት ለምንድን ነው? አብርሃም መጥቶ አናግረውታል። ግን የአብርሃምም ደግሞ ምላሽ ከፍቅር ጋር ሆነ እኛን ለማቃጠልና ለማናደድ ነው ያደረግከው ነገር ግን ትክክል አይደለም በማለት ነግረውታል። በዚያ ሀሳብ ደግሞ እሱ ያመነበት ወሰነበት ስለሆነ ነግሯቸው ከህይወቴ እንድትርቁልኝ እፈልጋለሁ፣ በቃ እኔ ህይወቴን ልኖርበት፣ እናንተ ከኔ ህይወት ራቁ ብሎ አስጠንቅቋቸው ነግሯቸዋል ማለት። ታዲያ ሩታ ከመቼው ነው አሁን የቅርብ ጓደኛ የሆናችሁት ወይንስ የሆኑት ማለት ነው? ምክንያቱም ለሁለት ተከፍለው በጣም ከባድ ነገር ሁሉ ሲፈጠር ነበረ፣ ጸብ ነበረ። ቤተሰብ እንዲሁም የአብርሃም እህትና ወንድሞች ራሱ ግማሾቹ ለሩታ ግማሾቹ ለሄርሜላ ሁሉ አግዘው ነበረ። ሁሉም ቀርቶ እነኛ ሁለቱ በጸብ ሲፈላለጉ የነበሩት ደግሞ አሁን የልብ ጓደኛሞች ሆነው ጓደኝነታችን እንደዚህ ከጠነከረ ለምን ባል የላንቺ አልሰጥሽም በማለት ሩታ ወስናለች ማለት ነው። ማን ባሉን እንደሰጠ ነው አሳልፋ ለዚያውም ለውሽሚት እየሰጠቻት ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። ሩታ ለውሽሚት ባሏን ልትሰጣት ነው። ለዚያም ደግሞ ድልል ባለ ሰርግ ልትድር ነው። ከፍቅር ጋር ከምትሆንና ያንን ፍቅር የድሮን ከምታድስ አይኔ እያየ ሰሞኑን የተጣለኋት አሁን የቅርብ ጓደኛ የሆነችኝ ሄርሜላ ብትወስድ ይሻልሃል በማለት ወስናለች። በዚያ ሀሳብ ደግሞ አብርሃም ኮራ። ምክንያቱም አብርሃም ኮርቶ ነው ሁለቱን ሴቶች ላለማየትና ሁለቱ ሴቶች ሲጨቀጭቁት ወደ ድሮ ፍቅረኛው የተመለሰው ማለት ነው። አብርሃም እንግዲህ አብዝቶታል፣ በቃ አብዝቶታል ስላችሁ በቃ አብዝቶታል። በሁሉም ነገር ስላበዛው ሁለቱንም እንደገና ጥሏቸው ሄዷል። አሁንስ እኛ ምን እናድርገው አሉ። በቃ እናንተ ሙጭጭ አላችሁበት እኮ። ሙጭጭ ስላላችሁበት ልጁ የረሳውን ፍቅር እንደገና እንደ አዲስ እንዲያሳድሰው አደረጋችሁት ማለት ነው። ስለዚህ ይገባችኋል። እሰይ። አሁን ስህተቱ የማን ነው? እዚህ ጋር መልሳ የምትጎዳው ልጅ ማናት? ሄርሜላ ናት። ሄርሜላ የዋህ ነገር ናት። ምክንያቱም አሁንም ያለቻትን ነገር ደግሞ ተቀብላለች። ይህ ነገር ፕራንክ ነው። ምክንያቱም ነገ ላይ እንደገና ደግሞ ከሄርሜላ ጋር የማይጠበቅና ያልተጠበቀ ከባድ ነገር ሊፈጠር ይችላል ማለት ነው። ቤተሰብ ሩታ አሁን የሆነ ነገር ፈልጋና የሄርሜላን ልብ ለማወቅ ስትል ነው ይሄንን ነገር ያደረገችው። ግን እንዴት ብላለች? ምክንያቱም አው ያስብላል። ምን ስትይኝ ከርመሽ ነው አሁን ባልሽን አሳልፈሽ ለእኔ የምትሰጭኝ? እኔማ ፍቅሩ መች ወጣልኝ? ይሄው የሱ ፍቅር አይደለም ወይ የሚያንከራትተኝ አለች ሄርሜላ። አይ ፍቅር አንከራቷት እሱም አለቅ ረፌ ሲላት አለቅሽም ተይኝ ከህይወት የራቂ ሲላት እየመጣች የምትጣላውና የምትሟገተው እኮ ያው ለፍቅር ስትል ነው። ለፍቅር የከፈለችው መስዋዕትነት ሄርሜላ አረ ያሳካልሽ። እንኳን ከሚስቱ ተፈቀደልሽ። ስለዚህ ሚስቱ ፈቅዳላታለች። ካንቺ ከተፈቀደልኝ እኔም ማንንም አልፈራም ከእንግዲህ ወዳ እኔም አንድ ቀን እንደሚሳካልኝ ተስፋ ነበረኝ። እንኳን ካንደበትሽ ተነፈስሽ አለቻት። ተነፈስሽልኝ፣ አመሰግንሻለሁ። እንግዲህ ባልሽን ለእኔ የሰጠሽኝ
ምን እልሻለሁኝ? ምንም አልልሽም። እንግዲህ በቃ የምርቃ ነው ምን የምትመልሰው ግራ ገብቷታል። እና አሁን እንግዲህ ጸሎቴ ሰመረ። እሰይ ሰምሯል። የምወደውን የማፈቅረውን ልጅ ያንን ቀብራራው ጠንበለሌን የኔ እንዲሆን ስላደረግሽልኝ አመሰግንሻለሁ ብላ ጭራሽ ሄርሜላንም አመሰገነቻት። ሄርሜላ ሩታንም አመሰግነቻት። ታዲያ ገና ቁርጡ አልታወቀም። ምክንያቱም የሩታ ሀሳብ ምን እንደሆነ ስላልታወቀ ሩታ ያሰበችውና የሩታ የነገ ውሳኔዋ ወይንም ነገ በመመልክ እንደምትመጣ ስላልታወቀ ሄርሜላ ብዙ እንዳትደሰች ማለት ነው። ምክንያቱም ብዙ እንዳትደሰች አንደኛ ልብሽን ልታቂ ይችላል። አብርሃምና ሄርሜላ አሁን ላይ ያሉበት ነገር እንዴት ነው ብላ ልትፈትናቸው ይችላል። እንደዚህ ያደረገችው እና ቤተሰብ የቀጣዩ ቪዲዮ እንግዲህ ለማየት እንጓጓለን ማለት ነው። ምክንያቱም በዙ እንደማይቀጥል እንትነን እርግጠኛ ነው። ምክንያቱም በቃ በጸብ ነው ቀጣዩ በጸብ እንደሚሆን ነው የገመት ነው ማለት ነው። ቤተሰብ ቀጣዩ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው ቻው።